ቁጡ አትሁን። አዎ ቁጣ ወደ መግደል ወደ ነፍስ መግደል ያደርሳል። ታግሶ ነው። ሴቶችም ደግሞ ውሎ ሲመጣ እንጀራ ስጡት። አንበሳና ወንድ ልጅ ከበላ ምንም አይልም። ነገር አታቆዩ። ልግብ ዲነ የተመሽቶ መጥቶ ነው ይላል። እንዲህ አይባልም። ጓደኛው ጋር ከቢሮ ችግር ደርሶበት የመጣ ይሆናል። ዝም ብሎ ቀረብ አድርጎ በልቶ ከዚያ ወዲያ ለጥ ነው። ሌላ ቀን በጥቅምት የሰማችሁትን በተይሳስ በምናምን ወዲያው አይነገርም። እንዲያው እንትኑ ሲጠብ ወጥ መስራት ሲያቅታችሁ አፋችሁ እንደዚህ ያርጋችሁ ትቆያለች። እንደ ጣናሳ የጣናሳ ነው ባህሩ ላይ ቦቅ ቦቅ የሚል ነገር አይቆይም። ነውር ነው። ቢሳሳትስ ቢመታስ ዝም ነገር አይቆይም። ደግሞ ያሁኑ አይችልም እኮ ዘይት የበላው አይምሮ አይችልም። ፌስታል ማለት ነው። ይሄ ስጋ የሚበላው ነው። የቀድሞ ልቡ ደህና ነበር። በጥፊ ቀላቀለሽና ነግሬሻለሁ። ነገር አይቆይም። ምግብ እንካ ብላ ተባስቶ ከሆነ ደግሞ እና ትንሽ ቁርስ አድርግ እንጂ ምንድን ነው ብሎ ዝም በቃ አፈለገ ገብቶ የተኛ ዝም ተውት፣ አትናገሩት። ክርስቲያን ሆኖ ኃጢአት የሚሰራበትን ስራ ለመስራት የሚሄድ ሰው ሕገ እግዚአብሔርን ተጣላ አለ። ቆራቢ ሆኖ ካራምቡላ መጫወት፣ ካራምቡላ ማጫወት ትልቁ ኃጢአት። ጨዋት የሚባል በእኛ ዘንድ የለም። ዋዛ ፈዛዛ ካርታ መጫወት በካህን ደረጃ ከሆነ ስልጣን ያስይዛል። አንቀጽ 9 ላይ አለ። አንተ በስም ክርስቲያን የምትል ከአመፃ ስራ ወግድ ያለው ሰለስቱ ምዕት አብልጡልኝ ከማለት ወግድ። እኔን አብልጡልኝ አይደለም ማለት እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት አለ። እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት። ኧረ ሴቶች ባካችሁ የሚበላ ጠፍቷል። ኧረ ትምህርት ተማሩ፣ ትምህርት ተማሩ። እስቲ ለእናንተ ማን ገንፎ ሊሰጣችሁ ነው? ጥርሳችሁን አውልቃችሁ አውልቃችሁ። በሀገራችን ጥርሱ የወለቀ ከብት ታርዶ ይበላል። ዛሬ ይህን ጥርስ ታወልቁና ይሄ ብንትሉ የሚፈልገው ሰውየው ጥርስሽን ነው ወይስ ሌላ ነገር አለ? እኔ አላውቀውም ያንን። ኧረ ተው ንስሐ አባት ተብዬ ነገ በረሃብ ጊዜ ቆሎ ካልበላ ኮቾሮ ካልበላ ደረቅ ካልበላ ምን ሆኖ ነው ይሄ ጥርስ ተሰብሮ ሌላ ጥርስ የሚደረግበት? ኧረ ወንድ ተብዬውም ዝሙት አትውደድ። ምን ሊደረግ ነው ይሄ? እኔ እኮ አንድ ብር ማያወጣ መስሎኝ ወሬ ሲሰማሉ በብር ትዕግስቱ ነው የሚደረግ ጥርስ ለማውለቅ እና ወይ ትወስክ ህብረ በዲበ ህብርከ በተፈጥሮ ላይ ተፈጥሮ አጨምርበት። ዛሬ መጨመር ግን ምንድነው? ገሌ ኧረ ምንድነው የሚባል ያለው ስም በተወለድ ጊዜ የሰጠህ እግዚአብሔር መልክህን በዚያ ላይ መልክ አጨምርበታል። እግዚአብሔር የሰጠው ነው። አፍንጫ መቀደድ፣ ጆሮ መቀደድ፣ ከንፈር መቀደድ፣ ከንፈር መቀባት ምን ዝሙት ነው የፈለጋችሁ? ይህ ምንድን ነው? ይሄ እዚህ ላይ ያለው ምንድን ነው? ሴቶችን ምለጡት ምትሏቸው ምንድን ነው? አለዚያ ጋራጅ ቤት ወስዳቸው አንድ ቀን ሙርድ ማድረግ። እዚያ ወዲያ የዝንጀሮ ቂጥ ትመስላለች። የፈለጋት ፍለጋት። እኛ ይሄ የቀድሞ ማነው እዚህ ነጋሪ ሀገር አለ። እዚህ ወደ እስቴ ወደዚያ የሚመጣ አህያ ባህር ዳር ሲመጣ ጀርባው ገጣ ባውቅ ነበር። ዛሬ ደግሞ ሴቱ ተገጦ ይሁን ከምን እንደሚሰራ ታውቃላችሁ? ከሰው ስጋ ነው የሚሰራ። ያቀለ ምኑ ነው የቀረን አሁን? ከአሕዛብ ልዩነት ጅራት አለማውጣታችን ነው። የወንዱ ምስት ይሄንን እኔ ነገራቸው ማይገባኝ። ኧረ ተዋበርን። ኧረ መረሻ ይጠፋናል።